ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 10 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ በርካታ የአማራ ተወላጆች በኦነግ ሸኔ ታጣቂዎች መጨፍጨፋቸው ተገልጿል። ዝርዝር መረጃዎችን ይዘናል። ከሐምሌ 1 ጀምሮ በርካታ የመንግስት ሰራተኞች ከስራ ገበታቸው እንደሚባረሩ ተገልጿል። በትናንቱ የጎርጎራ ሄሊኮፕተር አደጋ የአንድ ካሜራ ባለሙያ ህይወት ማለፉ ታውቋል። እንዲሁም በጎንደርና ጎጃም ቀጠናዎች ውጊያዎች ሲቀጥሉ የብልጽግና አገዛዝ አመራሩ ሄሊኮፕተር ሲከሰከስ በደረሰባቸው ጉዳት ሞተዋል። በስፋት ዳሰነዋል። ኢራንና እስራኤል ያደረጉ ያሉትን የሚሳኤል ውጊያ አጠናክረው እንደቀጠሉ ነው። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ በርካታ የአማራ ተወላጆች በኦነግ ሸኔ ታጣቂዎች መጨፍጨፋቸው ተገለጸ። ኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ወረጃ አርሶ ቀበሌ ትናንት ሰኔ 9 2017 ዓ.ም የኦነግ ሸኔ ኃይሎች በከፈቱት ጥቃት በርካታ ቁጥር ያላቸው የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተሰምቷል። ይህ ጭፍጨፋ የተፈጸመው በአካባቢው ሰፍሮ የነበረ ራሱን መከላከያ ሰራዊት በሚል የሚጠራው ያገዛዙ ኃይል ማህበረሰቡን የእንጨት ዱላ እንኳን እንዳይዝ አድርጎ ትጥቅ ፈታ በኋላ በድንገት ቀጠናውን ለቆ በመውጣቱ ነው ሲሉ ከጥቃቱ በታምር የተረፉ የአካባቢው ነዋሪዎች ገልጸዋል። በመከላከያ ስም የሚንቀሳቀሰው ኃይል የአማራ ተወላጆችን እያሳደደ ትጥቅ ያስፈታል። ኦነግ ሸኔ የሚሉት ያገዛዙ አባሪ ኃይል ደግሞ የመከላከያውን እግር እየተከተለ ህፃናትና አረጋውያንን ሳይቀር በጅምላ ይጨፈጭፋል ይላሉ ነዋሪዎች። በጉቶ ጊዳ ወረዳ ወረጃ አርሶ ቀበሌ ትናንት ሰኔ 9 2017 ዓ.ም የተጨፈጨፉት አማራዎች ያገዛዙ ሰዎች በቅርቡ ከመጠለያ አስወጥተው ዳግም ወደ አካባቢያቸው ሰፍሩ ያደረጓቸው ናቸው። በዚህ አካባቢ የሚኖሩ አማራዎች ከዚህ ቀደም በተከፈተባቸው ጥቃት በርካታ ሰዎች የተገደሉ ሲሆን ከጥቃቱ በታምር የተረፉት ደግሞ ከቤት ንብረታቸው ተፈናቅለው በአማራ ክልል የተለያዩ አካባቢዎች ተጠልለው ነበር። እነዚሁ ተፈናቃይ ወገኖች ከወራት በፊት በአስገዳጅ ሁኔታ ወደ ተፈናቀሉበት አካባቢ እንዲመለሱ ተደርገዋል። ወደ አካባቢያቸው ከተመለሱ በኋላ ራሳቸውን እንዳይከላከሉ ራሱን መከላከያ ሰራዊት እያለ የሚጠራው ያገዛዙ ኃይል ከእንግዲህ እኛ አለንላችሁ ምንም አይነት የጦር መሳሪያ መያዝ የለባችሁ በሚል የእንጨት ዱላ እንኳን እንዳይዙ ካደረጋቸው በኋላ በድንገት አካባቢውን ለቀው መውጣቱን የአካባቢው ነዋሪዎች ይገልጻሉ። ይህ በሆነ ከቀናት በኋላ የኦነግ ሸኔ ኃይል ወደ ቀበሌው በመግባት ህጻናትና አዛውንቶችን ጨምሮ ያገኛቸውን በሙሉ በአሰቃቂ ሁኔታ በጅምላ እንደጨፈጨፋቸው ከጥቃቱ በተአምር የተረፉ የአካባቢው ነዋሪዎች ጨምረው ገልጸዋል። በትናንቱ ጥቃት የተገደሉ ወገኖቻችንን አስክሬን ማንሳት አልቻልንም። በቅርቡ ከመጠለያ ጣቢያ ተመልሰን ዳግም የሰራነው መኖሪያ ቤታችንም በእሳት ተቃጥሏል። እኛም ህይወታችንን ለማትረፍ ወደ አጎራባች አካባቢዎች ሽሽት ላይ ነን ሲሉ ነው ነዋሪዎች ስለ ሁኔታው ያስረዱት። ህይወታቸውን ለማትረፍ ከሚሸሹት መካከል በተባራሪ ጥይት የተመቱ በርካታ ሰዎች ስለመኖራቸው የተናገሩት የአማራ ተወላጆች የሚመለከተው አካል በአስቸኳይ ካልደረሰልን ሁላችንም እናልቃለን፣ ስለዚህ ባካችሁ የቀረውን አትርፉልን ሲሉ የተማጽኖ ጥሪ አስተላልፈዋል። ከሐምሌ 1 ጀምሮ በርካታ የመንግስት ሰራተኞች ከስራ ገበታቸው እንደሚባረሩ ተገለጸ። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ እየተነገረ ቆይተዋል። አሁን የወጡ መረጃዎች እንደሚጠቁሙት ደግሞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን መሰረት ሚዲያ ከመንግስት ምንጮች ያረጋግጫለሁ ብለዋል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተሞች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገብሩታል በተባለው በዚህ የሰራተኛ ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ ከሚለው ዋናው መሆኑን ጠቅሰው ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌም ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች
ከስራቸው መቀነሳቸው እንደማይቀር ታውቋል። አዋጁ እንደ ፍርድ ቤት፣ አቃቤ ሕግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመና የአማራ ተወላጆችን በብዛት ለመቀነስ ያሰበ መሆኑን ጠቁመዋል። የዚህ የመንግስት ሰራተኞች ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበር። ሲቪል ሰርቪሱ ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበር። በአሁኑ ሰዓት በርካታ የመንግስት መስሪያ ቤቶች በየማስታወቂያ ቦርዶቻቸው የስራ ድርድር እየለጠፉ መሆኑንና ከስራቸው የተቀነሱ ሰዎች ከወዲሁ ጣፈንታቸውን እያወቁ መሆኑን ያሰባሰብናቸው መረጃዎች ያሳያሉ። እና አብይ አህመድና እነ ሽመልስ አብዲሳ እንዲህ አይነት ከባድ ውሳኔዎችን የሚያሳልፉት በተለይ በአዲስ አበባ የመንግስት ተቋማት አቅሙም ብቃቱም ያላቸው በርካታ የአማራ ተወላጆች በመኖራቸው እነሱን ለማስወጣትና በራሳቸው ሰው ለመተካት እንደሆነ ተደጋጋሚ ተነግሯል። በጎርጎራው የሄሊኮፕተር መከስከስ የአንድ የካሜራ ባለሙያ ህይወት ማለፉ ታወቀ። ከአካባቢው የወጡ መረጃዎች እንደሚጠቁሙት የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ የነበረው ብዙአየሁ ብርሃኑ በዚህ አደጋ ምክንያት ህይወቱ ማለፉ ታውቋል። ኢዜአ የባለሙያውን ህልፈት ምክንያት ባይጠቅስም በስራ ላይ እያለ ባጋጠመው ድንገተኛ አደጋ ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል በማለት የፌስቡክ ገጹ ላይ መረጃ ማስፈሩን ተመልክተናል። የካሜራ ባለሙያው በቅርቡ እድገት አግኝቶ ትልልቅ ሁነቶችን ብቻ ለመስራት እንደሚወጣ የተናገሩት የሙያ አጋሮቹ በህልፈቱ እጅግ ከፍተኛ ድንጋጤ ውስጥ እንዳሉ ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴራል የመንግስት ኃላፊዎች በጎንደርና አካባቢው በመገኘት የተለያዩ ፕሮጀክቶችን ሲመለከቱ ነበር። በምርቃት መርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የፌዴራልና የክልል ከፍተኛ አመራሮች ተገኝተው ነበር። ህይወቱ ካለፈው የካሜራ ባለሙያ በተጨማሪ ሌሎች ጋዜጠኞችም ጉዳት ደርሶባቸው የሕክምና ክትትል እያደረጉ መሆኑ ታውቋል። እንዲሁም አቶ አገኘው ተሻገር በዚህ ሄሊኮፕተር ውስጥ አደጋ ደርሶባቸው ሕክምና ከገቡት ውስጥ ይገኛሉ። በጎንደርና ጎጃም ቀጠናዎች ውጊያዎች ሲቀጥሉ የብልጽግና ዋና ጀነራሉ ደግሞ መጎዳታቸው ተገለጸ። የጎርጎራውን የሄሊኮፕተር መከስከስ ተከትሎ ጀነራል ብርሃኑ በቀለና አያና ቱራ የሚባል የመከላከያ ከፍተኛ አመራርን ጨምሮ 3 ሌሎች ወታደራዊ መኮንኖች ከፍተኛ ጉዳት ያስተናገዱ ሲሆን አያና ቱራ ጦር ኃይሎች ሆስፒታል ህይወቱ ማለፉ ተረጋግጧል። ከመንግስት ከፍተኛ ኃላፊዎች አገኘው ተሻገርና ተመስገን ጥሩነህ ሄሊኮፕተሩ ውስጥ የነበሩ ሲሆን ተመስገን ጥሩነህ እግሩ አካባቢ መጠነኛ ጉዳት ቢያስተናግድም የመጀመሪያ እርዳታ ወስዶ ዛሬ በባህር ዳር ኮሪደር ሲጎበኝ ታይቷል። አገኘው ተሻገር የግራ እግሩና ጭንቅላቱ አካባቢ ከፍተኛ ጉዳት እንደደረሰበትና በአዲስ አበባ ሕክምና እያደረገ እንደሆነ ለማወቅ ተችሏል። ሌላኛው የኢትዮጵያ ዜና አገልግሎት የካሜራ ባለሙያ ብዙአየሁ ብርሃኑ ህይወቱ ያለፈ ሲሆን ሌላ ደርቤ መካሻ የሚባል የጋዜጠኞች አባል ክፉኛ እንደቆሰለ እንዲሁም አንዲት ስሟ ያልተገለጸ ሴት ጋዜጠኛም ተጎድታለች። በጦር ግንባር መረጃ ደግሞ የአፋብኃ ጎንደር ቀጠና የታድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጉምብሪት ቀበሌ ክልል ኢየሱስ የተባለ ልዩ ቦታ የነበረን ያገዛዙ ኃይል መጥቷል። ድንገተኛ አፈና ውስጥ የገባው የብልጽግና ኃይል አብዛኛው ሙትና ቁስለኛ ሲሆን ውስኑ ተበትኖ ራሱን ለማትረፍ ወደ ጎንደር ከተማ እግሬ አውጪኝ ብሎ ሸሽቷል። ከፊሉም ተማርኳል። እንዲሁም በማዕከላዊ ጎንደር ዞን ጭልጋ ወረዳ ሰራባ ያገዛዙ ሰራዊት ካምፕ ምክንያቱ ባልታወቀ የእርስ በርስ አለመግባባት በስብሰባ የነበሩ ታጣቂዎች ተታኩሰው ከ7 በላይ የሚሆኑት ሙትና ቁስለኛ ሆነዋል። በሌላ በኩል አፋብኃ በጎጃም ቀጠና የ9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና የ8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በጋራ በመቀናጀት ሰኔ 8 2017 ዓ.ም ከደብረ ወርቅ ከተማ በቅርብ ርቀት በሚገኙት ቀበሌዎች በተለምዶ ወፍና አብራጅት ቡሽት ኮኛና ተንጉማ በተባለ ቦታ ከጧቱ 1 ሰዓት እስከ ምሽት 12 ሰዓት ተኩል ድረስ ካገዛዙ ጦር ጋር ሲዋጋ ውለዋል። የሶማና የአባ ኮስተር ብርጌድ አባሎች ከፍተኛ ሞትና ኪሳራ ስለደረሰበት አስከሬንና ቁስለኛ ሰብስቦ ከቀጠናው ተሸንፎ ወጥቷል። በተመሳሳይ በጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ያገዛዙ ኃይል ከሰከላ ወረዳ ወደ ጉደራ ቀጠና ጎለም ቀበሌ ሲንቀሳቀስ ድባቅ መጥቷል። የአውደ ውጊያ ከጧቱ 1 ሰዓት እስከ ቀኑ 6 ሰዓት ለአስጨራሽ ውጊያ ተደርጓል። በአውደ ውጊያው 23 ያገዛዙ ጦር ተደምስሷል። በርካታ መሳሪያ ተማርከዋል። በሌላ በኩል የአዲስ ዓለማየሁ 7ኛ ክፍለ ጦር የአብራጅት ብርጌድ ለተከታታይ 3 ቀን ውጊያ ሲያደርግና ጠላትን አይቀጡ ቅጣት ሲቀጣው ቆይተዋል። ፋኖች ወደ ቀጠና
ቀጠናው የወጣውን የብርሃኑ ጁላ ቡድን አስከሬኑን በየመንገዱ እያንጠባጠበ እንዲመለስ አድርገውታል። በዚህ ውጊያ 17 ያገዛዙ ኃይል ሲደመሰስ ከ9 በላይ ማቁሰል ተችሏል። ዘራፊ ቡድኑ የማህበረሰቡን ሀብት ንብረት በመዝረፍና በማውደም ንጹሃንን በከባድ መሳሪያ በማቁሰል ቁጭቱን በህዝቡ ተወጥቷል። እንዲሁም በተለያዩ የጎጃም ቀጠናዎች ያገዛዙን አድማ ብተና ሚሊሻና መከላከያ እየከዱ ፋኖን የሚቀላቀሉ አባሎች ጨምረዋል። ወጣው መረጃ ረፋድ ላይ ከኢራን 7 ጉባኤ ሳይጠናቀቅ አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።